ኳኳ የበር በር ሲንኳኳ ከሰመጥኩበት የሀሳብ ባህር ውስጥ መንጭቆ አወጣኝ። ጓደኛዬ ሄለን እንደምትመጣ ስለነገረችኝ እየጠበቅኳት ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖች ሰላም ሰላም ብያለሁ። የቀን ኮከብ ክፍል 4 ኳኳ የቤቴ በር ሲንኳኳ ከሰመጥኩበት የሀሳብ ባህር ውስጥ መንጭቆ አወጣኝ። ጓደኛዬ ሄለን እንደምትመጣ ስለነገረችኝ እየጠበቅኳት ነበር። እግሬን አጥፌ ከተቀመጥኩበት ሶፋዬ ላይ ተነስቼ በሩን ከፈትኩላት። ሰላም ሄዱዬ፣ እንዴት ዋልሽልኝ? ትንሽ ቆየሽ? በሰላም ነው አልኳት፣ እቅፍ አድርጌ እየሳምኳት። ታክሲ የሚባል ነገር የለም ባክሽ፣ ፀሐይዋ ደግሞ እንደ ክፉ የእንጀራ እናት ነው የምታቃጥለው አለችኝ በረጅሙ ተንፍሳ ሶፋው ላይ በቁመቷ ልክ ዘጭ ብላ እየተቀመጠች። ብቻሽን ነሽ እንዴ? ማሚ የለችም? ሪችስ ስትለኝ ማሚ አንድ የታመመ ጓደኛዋን ልትጠይቅ ሄዳለች። እህቴ ሪች ደግሞ ከጓደኞቿ ጋር ለመዝናናት ሄዳለች። ስለዚህ ዛሬ ብቻዬን ነኝ ያልኳትና ቀጠል አድርጌ አይዞሽ፣ ምን የመሰለ ድካም የሚያስረሳ ምሳ ሰርቻለሁ መሰለሽ? ያንን የምትወጂውን ጎመንም ሰርቻልሻለሁ አልኳት። የምግብ ጠረጴዛ ላይ ወደ ደረደርኩበት ምግብ በዓይኔ እያመላከትኳት፣ ወይ ሜሪዬ እንዴት ርቦኝ መሰለሽ? ቆይ እጄን ልታጠብና እወርድበታለሁ አለችኝ። ሆዷን እያሻሸች እና ከተቀመጠችበት እንደ መነሳት እያለች፣ ቆይ አትነሺ፣ የእጅ ውሃ አመጣልሻለሁ። ላመጣላት ሲሄድ ድሮስ እንደዚህ ደክሞኝ ልነሳልሽ አምሮሽ ነበር አለችኝ እየሳቀች። አብሬያት እየሳኩ እኔም እኮ እሱን ስለማውቅ ነው ላምጣልሽ የተነሳሁት አልኳትና እጇን አስታጥቢያት ምሳችንን አብረን በልተን ከጨረስን በኋላ ቆይ አትነሺ፣ የእጅ ውሃ አመጣልሻለሁ። ላመጣላት ሲሄድ ድሮስ እንደዚህ ደክሞኝ ልነሳልሽ አምሮሽ ነበር አለችኝ እየሳቀች። አብሬያት እየሳኩ እኔም እኮ እሱን ስለማውቅ ነው ላምጣልሽ የተነሳሁት አልኳትና እጇን አስታጥቢያት ምሳችንን አብረን በልተን ከጨረስን በኋላ የበላንበትን እቃ አነሳስቼ ሲጨርስ ቡና በሰርቪስ ትሪ ይዤ ተመለስኩ። ሜሪዬ ብሩክ እንዴት ነው አለችኝ ፈገግ ብላ ከቡናው እየጠጣች። ደህና ነው፣ እንዲያውም ሰላም ብሎሻል። በቀደም አግኝቼው ነበር። ምሳ በልተን አገር አይተን እንደተለመደው ጥሩ ጊዜ አሳልፈን ተለያየን አልኳት። የምጠጣውን ቡና ጨርሼ ሰርቪስ ትሪው ላይ መልሼ እያስቀመጥኩ፣ ሜሪዬ ሳትደብቂ ንገሪኝ እስኪ ከብሩክ ፍቅር ይዞሻል አይደል አለችኝ ሄለን አይን አይኔን በምርመራ አስተያየት እየተመለከተች። እኔ እንጃ ያፈቀርኩት አይመስለኝም፣ ግን ደግሞ እሱ ጋር ስሆን ውስጤ ከማንኛውም ጊዜ የበለጠ በደስታ ይሞላል። አብሬው ስሆን እኔነቴን እወደዋለሁ። እጄን ሲይዘኝ ልቤ ለሰርግ ድምቀት እንዴት ተመታ። ከበሮ ሲደልቅና ውስጡ በማላውቀው ስሜት ሲናወጥ ይሰማኛል። እኔ እንጃ ያፈቀርኩት አይመስለኝም፣ ግን ደግሞ ከእሱ ጋር ስሆን ውስጤ ከማንኛውም ጊዜ የበለጠ በደስታ ይሞላል። አብሬው ስሆን እኔነቴን እወደዋለሁ። እጄን ሲይዘኝ ልቤ ለሰርግ ድምቀት እንዴት ተመታ። ከበሮ ሲደልቅና ውስጤ በማላውቀው ስሜት ሲናወጥ ይሰማኛል። አንዳንድ ጊዜ ከመሬት ተነስቶ ራሴን ስለሱ ሳስብ አገኘዋለሁ። ቁም ነገረኝነቱ፣ ለእኔ ያለው አክብሮት እና እንክብካቤ እጅግ ያስደስተኛል። ተቀጣጥረን ቀጠሯችን በአጋጣሚ ተሰርዞ ሳንገናኝ ከቀረን በጣም ይደብረኛል። ይሄ ስሜት ከሆነ ፍቅር የሚባለው አላውቅም አልኳት በደመ ነፍስ። እጄን ልቤ ላይ ጫኔ የሚሰማኝን ስሜት ለማወቅ እየተጣርኩ። አዎ የኔ ቆንጆ ፍቅር ይዞሻል ደስ ሲል አለችኝ። ለእኔ ከልቧ ተደስታ ፊቷን በፈገግታ አስውባ ቀጠል አድርጋ፣ ምን ልታደርግ ያሰብሽ ታዲያ ውዴ አለችኝ። የተቀመጠች ሶፋ ድንገት የቆረቆራት ይመስል እየተቁነጠነጠች መልሴን ለመስማት እጅጉን ጓጉታ ሁለት እጆቼን በእጆቿ ይዛ አይን አይኔን በትኩረት እየተመለከተችኝ፣ ኧረ በጭራሽ ሊሆን አይችልም። እሱ
ፍቅር ሊይዘኝ አይገባም፣ እሱ ጓደኛ ብቻ ነው በማለት ቀበጣጠርኩ። ማፍቀር የኃጢአት የሆነ ይመስል ከተቀመጥኩበት ፈንጠር ብዬ ተነስቼ ከግራ ወደ ቀኝ መልሼ ደግሞ ከቀኝ ወደ ግራ እየተንጎራደርኩ በዛ ጠራራ ፀሐይ ብርድ ሲለኝ እና ሰውነቴ ሲንቀጠቀጥ ስለተሰማኝ ሁለት እጆቼን አቆላልፌ ራሴን አቅፌ አደረግኩት። እንዴ ሜሪዬ ምን ችግር አለው? ማፍቀር እኮ ኃጢአት አይደለም። ፍቅር ዛሬ ይይዘኝ ወይም ደግሞ ከሱ የያዘኝ ብለሽ አቅደሽበት የምትጀምሪው ፕሮግራም የሚመራ የመድረክ ዝግጅት አይደለም። ባላሰብሽውና ባላቀድሽው ሁኔታ ሰርፕራይዝ የሚያደርግሽ ለሰው ልጆች ሁሉ ከላይ ከፈጣሪ የተሰጠ የተለየ ድንቅ ስጦታ ነው። እሱም ቢሆን ለምን እኔን አፈቀርሽ ብሎ የሚናደድ አይመስለኝም። ስለዚህ ተረጋጊ አለችኝ። ፍርሃቴ ስለገባት እኔ የማደርገው ግራ ገብቶኝ ለደቂቃዎች ከግራ ወደ ቀኝ ስንቆራጠጥ ቆየው እና መንቆራጠጤን ለደቂቃ አቆምኩትና ሄልዬ አደራሽን ይሄ ነገር በእኔና ባንቺ ብቻ የሚቀር ምስጢራችን ነው እሺ ውዴ፣ ማንም መስማት የለበትም ራሱ ብሩክ ቢሆንም አልኳት። እጇን አጥብቅ አድርጌ ይዤ በአትኩሮት እያየኋት ሄለንም በተራዋ በአትኩሮት እያየችኝ እንዴት አትነግረውም ማለት ነው አለችኝ። በትክክል መቼም አልነግረውም። መቼም ቢሆን እንዳፈቀርኩት አያውቅም። አንቺም ብትሆኚ አትነግሪውም እሺ አልኳት በረጅሙ ለመተንፈስ እየሞከርኩ። እንደዚህማ መሆን የለበትም መርዬ፣ ስሜትሽንም ማለት ትነግሪው ይገባል። ምናልባትም እኮ እሱም ጋር ተመሳሳይ ስሜት ሊኖር ይችላል። ካልነገርሽው ደግሞ ንግግራችን አቋረጥኳት እና በጭራሽ እሱ ለእኔ ምንም አይነት የፍቅር ስሜት የለውም። ካልነገርሽው የስሜቱን በምን ታውቂያለሽ? ቢሆንስ እያልሽ ስትብሰለሰይ ውስጥሽን ከመጉዳትሽ ባሻገር ጊዜው በሄደ ቁጥር ፍቅርሽም እየጨመረ ይሄዳል። ምናልባት እሱም እንዳንቺ ጓደኝነታችሁ እንዳይበላሽ ፈርቶ ይሆናል ያልነገረች። ስለዚህ ስሜትሽን በግልጽ ልትነግሩ ይገባል አለችኝ ቆጣ ብላ። እሷን በተራዋ ንግግርን እያቋረጠች ሄሉዬ ያልገባች ነገር እኮ የሆነ ጊዜ ስናወራ በጣም የሚወደኝ ጓደኛው እንዲሆንኩ ነግሮኛል ስላት እየሳቀች አይ ሜሪዬ ሞኝ ነሽ ልበል አልኳ። እንኳንም እህቴ ነሽ አላለሽ እንጂ ጓደኛዬ ነሽ ካለሽማ ጥሩ ነው። ወንዶች የሚወዷትን ሴት ነው ጓደኛ የሚሏት። ምክንያቱም ጓደኝነት የሆነ ጊዜ ፍቅር ሊቀየር እንደሚችል ስለሚያምኑ ነው አለችኝና የራሷን አመለካከት በጥናት የተደገፈ ትክክለኛ ነገር አስመስላ እየነገረችኝ። አሁን የፈለግሽውን ብትኝ እንዳፈቀርኩት መቼም አልነግረውም። ምክንያቱም እንዳልሽው ስሜቴን ብነግረውና እሱ ባያፈቅረኝ የማጣው ፍቅሩን ብቻ ሳይሆን ጓደኝነቱንም ጭምር ነው። ስለዚህ ይቅርብኝ፣ ለእሱ ሳልነግረው ማፍቀሬን ብቀጥል ነው የሚሻለኝ። እንደዛ ከሆነ ቢያንስ ጓደኝነቱን አላጣም በማለት እውነተኛ ስሜቴን እንዲያውቅ የሚያደርግበት ምክንያት ላስረዳት ሞከርኩ። በመሀሉ ስልኬ ኦን ኮል አወይ የሚለውን ዘፈን ሲሰማ ልቤ በድንጋጤ በፍጥነት ሲመታ ተሰማኝ። ሜሪዬ ብሩክ የደወለልኝ ስለሱ እያወራን እንደነበር ታውቆት ነው መሰለኝ ስትለኝ የኔም ስሜት ስለነበር ድንጋጤ ይበልጥ ሲጨምር ተሰማኝ። ሄሉዬ ስልኩን ከጠረጴዛው ላይ አንስታ ብታቀብለኝም እኔ ግን አነሳው የሚል ስሜት ከራሴ ጋር ስልኩ ተዘጋ። ክፍል 5 ይቀጥላል።